ኧረ እሷ ራሱ ምን ያልሆነችው ነገር አለ እኮ። ምንድን ነው የሆንከው? ለምን ለኔ አትነግረኝም? አይጠቅምሽም። እድል ታውቃለች? አታውቅም ሜላት። እስኪ እባክሽ ተይኝ እንዴ። እኔ ሚስቱን ማየት አልፈልግም። እኔም ራሴ እንዲህ ሰው ማየት አልፈልግም ነበር። ግን ደግሞ ምን ታደርጊያለሽ? አይዞህ በእናትህ። እሺ ቡና ላፍላለህ? እማ አንቺ? አይ ማለቴ አክስቴን ላስፈላልክ። እሷን ሴትዮ እንዳላያት። ምን አደረገችክ? ከኔ በላይ እኮ አንተን ነው የምትወድክ። የእሷ ፍቅር ባፍንጫ ይወጣሽ። ይቅርብኝ። እሺ በቃ ተረጋጋ። ካስቀየመች ግን እኔ ከእናንተ ጋር ለምንድን ነው የምወጣው? አረጀለብሽ አክስቴ። ቢኒ ጠልቶኛል። ሊያየኝ ራሱ አይፈልግም። የማይሆን ነገር አታውሪ። እህቱን ለምን ይጠላል? እኔ ምን አውቃለሁ? ከእኔ ድልና አስወልጦ አይደል ይዟት ይወጣው። እሷም ሲደብራት ነው አብረው የወጡት። ለምን ለሱ ትሸፋፍኛለሽ? ድሮም እኔን እዚህ ቤት የሚወደኝ የለም። እኔ እናትሽ እወድሻለሁ። ከፈለግሽ የፈለግሽበት ቦታ ወስጃ አዝናናሻለሁ። ከእኔ ካብሮ አደጉ ትላንት የመጣችሁ ድልና አስወልጦ ይዟት ወጣ አይደል? እንደዚህ አይደለም ነገሩ። ተረጋጊ። እንዴ ልጁን አይዞህ ብለሽ ነው እንደዚህ ሆነው? ኖ አላልኩም። እኔ ታዘብኩትን ነው። ወይኔ ልጄን። ምን ነው ከዚች ጋር ምን ሆነች? ልቅም ያለች ቆንጆ ከነጸባይዋ። እያበረታታሽው ነው? አላበረታታሁትም። ተውም አላልኩትም። ወጣቶች ናቸው ደግሞ ያሳባቸውን ይፈጽሙ። እሺ እኔን እናንተ አልደብቅም፣ ግን ደግሞ ግድ ማወቅ አለብን። እድል እያስጨናሽኝ እኮ። ምንድን ነው ሌላ ጭንቀት? ያለብኝ ጭንቀት ይበቃኛል። ቢኒ ሮማን ወላጅ እናት ናት። ምን? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ ጻን ድረስ ከኔ ጋር አብራችሁን ቆዩ። እድል እንግዲህ ያየችው ነገር በጣም አስደንግጣ ስለነበረ ማውራቱን ምን ነገር ከበዳት። ምክንያቱም የገዘም የቢኒ እናት የሆነችው እሷ ወዳ እዛ እንደጣለችም ጭምር ስለሰማች እጅግ ግራ ተጋብታ ስትጨነቅ ነበር። ነገር ግን ይሄ ነገር እና ምን እንደሆንክ ሜላት ያንስን በጣም እሱም ትካዜ ውስጥ ገብቶ የብሌን ፎቶ ደጋግሞ እያያት ነበር። ቆይ ምን ተፈጠረ? ብሌን እድል እናደች አይደለም በማለት ይጠይቋለች። እሱም አረ ጭራሽ እድል ራሱ ጥሩ ስሜት ላይ አይደለችም እንጂ እሷማ እኔ ምን ታናድደኛለች በማለት ይነግራታል። ታዲያ ምን ሆነዋል? ጥሩ ስሜት ላይ እኮ አይደለም ስትለውም አይ ምንም አልሆንኩም ደህና ነኝ ስል ይነግራታል። ነገር ግን የሆነ ነገር እንደሆንኩማ እርግጠኛ ነኝ ስል ያወራታል። ነገር ግን ጥሩ ስሜት ላይ አልነበረም እሱ። ምክንያቱም እያየ ያለ ነገር እጅግ በጣም ከባድ ነበር ነው። ነገር ግን ሜላት የሱ የራሱ ለማድረግ እየሞከረች ነበር። ነገር ግን እሱ ከቁም ነገሩም ወስዶ አያያትም። እሷ ግን እሱ የራሷን ለማድረግ ደጋግማ እየሞከረች ነበር። ቢሆንም ግን አልተሳካላትም እና እንዳጋጣሚ ከእናቷ ጋር እያወራች ነበር እና እድል ምን ጠፋች ልጄ ስትላት አይ ስላልተመቸኝ ነው ደህና ነኝ እናቴ አታስቢ በማለትም ትመልስለታለች። ነገር ግን ምንም ነገር ሁሉ ነገር ሰላም እንደሆነና ምንም ማሰብ እንደሌለባትም ትነግራታለች። አይ ምንም ነገር አታስቢ አልሆንም ስትልም በትነግራቱም እድል እያወራች ነበር። ነገር ግን ብቻውን ተቀምጣ እያሰበች በሀሳብ ተውጣ እያለችው ገኒ መታ ምኖች ልጄ ምንድነው? አንቺም ወንድምሽ ጥሩ ስሜት ላይ አይደላችሁም ሁለታችሁም ምንድነው የተፈጠረ ብላ ስጠይቀው እድልም ምነው የሄድሽበት ጥሩ አይደለም እንዴ? ሰላም አላገኘሽም እንዴ? ብላ እየጠየቀቻት ነበር። እሷም ገና እንደሆነና ምንም ነገር እንዳልተፈጠረም ትነግራታለች። ቢሆንም ግን ጥሩ ስሜት ላይ እንዳልሆንሽ እኮ እያየሁሽ ነው ልጄ ምንድነውሽ? ብላ ደጋግማ ጠይቀቻት። እሷም ምንም እንዳልሆነችም ደግማ ትነግረዋለች። ስለዚህ እባክሽን የሆንሽውን ነገር ንገሪኝ፣ ያስከፋሽ ደግሞ የሚያናድድሽ ነገር አለ እንዴ? ብላም ትጠይቃታለች። አይ ምንም ነገር እንደሌለው ትነግራታለች። ታዲያ ምን ሆነሽ ነው? ምን ሆንሽብኝ? ንገሪኝ የኔ ልጅ ብላ ደጋግማ ጠይቀቻት።
ምንም እንዳልሆነችም ደጋግማ ትነግራታለች። እሺ ምንም ካልሆንሽ እሺ፣ ግን የሆንሽን ነገር ካለ በግልጽ እንድትነግሪኝ እፈልጋለሁ የኔ ልጅ በማለትም ትጠይቃታለች። እሷም እሺ በማለት ልትነግራት ትወስናለች። ነገር ግን አባባ ትንሽ ስላመሙ ደህና ስላልሆኑ ነው ብላም ትነግራታለች። እና ለዚህ ነው የከፋሽ ብላ ስትጠይቃት አዎ እንጂ እኔ በጣም ደህና ነኝ፣ ትንሽ ጥሩ ስሜት ላይ ስላልሆንኩ ነው እንጂ ሁሉ ነገር ሰላም እንደሆነም ትነግራታለች። በቃ እሺ ተረጋጊ ብላም ትነግራታለች። እሷም እሺ በማለት በነገሩ ትስማማለች። ቢሆንም ግን ካሁን በኋላ ምንም ማሰብ እና እሷም ያላት ነገር ቢኒ አባባ ያላት ስለ ሞተችው ልጅ አጥንት ወይም ደግሞ አስክሬኗም ፈልገ ማግኘት እንዳለበትም እየነገረው ነበር። እና ቢኒ እሱን እያስታወሰ እንቅልፍ አጣ። በጣም መጨነቅና ማሰብ አበዛ። እና የተፈጠረው ነገር ለማወቅ ደጋግሞ እየሞከረ ነበር። እና እሱም ምንም ነገር እንዳልተፈጠረ በትነግሮም ግን እባክህን የሚያስጨንቅህ ነገር ካለ እንድትነግረኝ እፈልጋለሁ ስትል ደግሞ ትጠይቀዋለች። እሱም እሺ እናጋራለሁ ብሎ ይወስናል ማለት ነው። ቢሆንም ግን እድል ማሰብና መጨነቋን በጭራሽ ልታቆሙ አልቻለችም። ደጋግማ እያሰበች ነበር። ስለዚህ እባክሽን የውሽ ነገር ካለ ንገሪኝ በማለት ደግሞ ይጠይቃታል። እሷም እሺ በማለቱም ትነግረዋለች። ቢሆንም ግን ምንም ነገር እንዳስከፋና እንድታዝን አይፈልግም። ቢኒ ምንድነው እኮ ጥሩ ስሜት ላይ እንዳልሆንኩ እርግጠኛ ነኝ። የተፈጠረ ነገር ካለ እባክህ ንገረኝ ብሎ ደጋግሞ ይጠይቃታል። እሷም ምንም እንዳልሆነችም ትነግረዋለች። እናም እባክሽን ንገረኝ ይላትና ትለምነዋለች። እሱም እሺ በማለቱም ምንም እንዳልሆነ ደጋግሞ ሲናገራት ነበር። እና ታዲያ ምንም ያልሆንኩ ነገር ካለ ለምን አትነግረኝም ትለዋለች። እሷም ምንም እንዳልተፈጠረና ደህና እንደሆነችም ጭምር እየነገረችው ነበር። እና ምረዳሽ ነገርም ካለ እንድትነግርኝ እፈልጋለሁ ስትለው ነበር። እሷም እሺ ብሎ ለመናገር ይወስናል። ነገር ግን የሆንሽው ነገር ካለ እባክሽን እና እድንም ከማውራት ምንም ነገር ማድረግ አልቻለችም ነበር። ደጋግሞም ስጠይቃት እሷም እሺ ማለት ከቢኒ ጋር አብራ እያወራችና ጸጉሩን እየደባበሰችለት አንድ ላይ እያወሩ ነበር። እናም እሺ በማለቱም ይስማማል። ነገር ግን ምንም ነገር እንዳልሆነችም ይነግራታል። እሷም እያለ ፎቶን ደጋግሞ እያለ ገኒ ድንገት ስታው ልጅ ምን ተፈጠረ? ምን ሆነሃል? ቤት ብትኖር ደስ ላይ ነበር ብሎ ይነግራታል። የሆንኩ ነገር ንገረኝ፣ ምን ሆነሃል ብላ እና ልብ እንዳለችው ከእድል ፍቅር እንዳዘው ትገናዘባለች። አይ እናቴ ምንም አልሆንኩም፣ እባክሽን አታስቢ፣ ምንም መጨነቅ የለብሽም ስትል ትነግረዋለች። እሱም አይ እባክሽ ብሎ ይጠይቃታል። እና ደጋግማ እያወራች ነበር። እሱም ስጠይቃት ምንም ነገር እንደሌለና ምንም ማሰብ እንደሌለባት ይነግራታል። ነገር ግን ቆይ ምን ተፈጥሮ ነው? ምን እያሰብሽ ነው ብላ ትጠይቃለች። እና እሷም አክስቴ እዚህ ምን እየሰራሽ ነው እንዴ? አክስቴ ሰራተኛ እያለችው አንቺ እዚህ ምን ትሰራለሽ? በማለቱን ትጠይቃታለች። አይ ትንሽ ላግዛት ብዬ ነው እንጂ ያው ከምቀመጥ ብዬ ነው ልጄ በማለት ትነግራታለች። አይ ቢሆንም አክስቴ አንቺ ምንም ነገር መስራት የለብሽም ስትልም ትነግሯለች። አይ አታስቢ ብሎ እንዳጋጣሚ እድል ስትመጣ ከክፍል ኩሽና ወጣች ስትያት ታንቃታለች። ቆይ አንቺ ችግርሽ ምንድን ነው? ከኔ ምን ትፈልጋለች? በማለት ከእድል ጋር ጭቅጭቅ ውስጥ ይገባሉ። እድልን ውብዬ ሳላይዝሽ በፊት አሁን ቶሎ ብለሽ ከዚህ ውጭልኝ ስትላትም ትነግራታለች። አይ ምን ተመቻለሽ? ለምን? በማለቱም ይጨቃጨቃሉ። ትሰምኛለሽ? ከዚህ እንድትሄጂ እየነገርኩሽ ነው። ሌላ ችግር ሳይፈጠር በፊት ከጅልኝ እና ቢኒ ምንድነው እኮ ለምን አትነግረኝ ነው? እባክህን ለምንድነው እንደዚህ እኔን የምታርቀኝ? በማለት ትጠይቃለች። እሷም አይ በጭራሽ አንተን አላራኩትም፣ ግን በቃ ብቻዬን መሆን ፈልጋለሁ። ቆይ እድል አስከፋች እንዴ ብላ ስትጠይቁ አይ እድል ምንም ያስከፋችኝ ነገር የለም፣ እባክሽን ብቻዬን መሆን ስለምፈልግ ብቻ ነው በማለት ይነግራታል። ነገር ግን ታዲያ ለምንድነው እንደዚህ የታከስኩ እንደዚህ ሆንኩ ለምንድነው? በማለቱም ትጠይቀዋለች። እሱም ምንም እንዳልሆነና ብቻውን ጉዞ ማሳለፍ እንደምፈልግ ብሎ ይነግራታል። እና
ነገር ግን ከሷ ጋር መሆንና ከሱ ጋር እንድትሆን ወይም ደግሞ እሷ ከሷ ጋር እንደሆን ትሞክራለች። ነገር ግን እሱ በጭራሽ ከሷ ጋር መሆን አይፈልግም ነበር። በዛ ተነሳ ማለት እጅግ በጣም ትናደዳልና ትበሳጫለች። ቆይ ምን ተፈጠረ ልጄ ብላን ብታወራም ምንም እንዳልሆነችው ምንም እንዳልሆነና ምንም እንዳልተፈጠረ ይነግራታል። ቢኒ እና ልትወጡ ነው ስትለው አንድ ላይ ወጥቶ ከብሌን ጋር እንደሚጫወቱ ይነግራታል። እና ልተኛ ነው ልጄ? አዎ። ምን ሆነሃል? ጥሩ ስሜት ላይ እኮ አይደለም ስትለው ምንም እንዳልሆነና ጥሩ ስሜት ላይ እንዳለው ይነግራታል። እሺ በቃ እንደዛ ከሆነ ትልና ተስማማለች። እና ቀድን አንድ ቦታ አብሮ ሄዶ እንደሚጫወትና አየር መቀበል እንደሚፈልጉ ይነግራታል። እሷም እሺ ትልና ቀድን ስራ ከሌላት ከሷ ጋር አብሬ የሆነ ቦታ ደርሼ እመጣለሁ ሲላት ይነግራታል። እሷም እሺ በማለት ተስማማለች ማለት ነው። ግን እንግዲህ እድልን እጅግ በጣም አብስታ ትወዳታለች። ደስተኛ እንድትሆን ትፈልጋለች። ወይ ነገር ግን ሜላት ግን እጅግ በጣም ትበሳጫለች። ምክንያቱም እድልን እሺ በቃ ልብስ ልቀይርና አብረን እንወጣለን በማለቱም ከሱ ጋር ተስማማለች። ነገር ግን ልክ አንድ ላይ ሲወጡ ማየትና እጅግ በጣም ትበሳጫለች። ምክንያቱም ከሱ ጋር እንጂ ከእድል ጋር ጊዜ እንዳሳልፍ ወይም ከሷ ጋር እንዲወጣ በጭራሽ አትፈልግም። ትበሳጭና ለእናቷ ትነግራታለች። እድል እኔ እህቷ ያለው እችን ገረድ ይዟት ከሷ ጋር ወጡ በማለት ትበሳጫለች። ታዲያ ምን ችግር አለ አብሮ ብትለወጡ አንቺ ለምን ትናደጃለሽ ብላ ትነግራታለች። እንደውም ይመስለኛል ቢኒን እድልን ሳይወዳት አይቀርም። ምክንያቱም ልብ ያልኩት ነገር ቢሆን እሱ ብቻ ነው ስትልም ትነግራታለች። ቢሆንም ግን አይ በጭራሽ ሊሆን አይችልም። እንዴት ምን ችግር አለ? ምን ይወጣል? ለዛን ጸባ ሁሉ ነገር ቆንጆ ነው ስትል አሁንም ለሱ ጠበቃ እየቆምሽለት ነው? ተይ እንጂ እህቴ ምንድነው የምታረቂ? እያለችው ስጨውበት ነበር። እድልና ቢኒ እንግዲህ አብሮ ጊዜ ያሳለፉ አብሮ እየተጫወቱ እያወሩ ነበር። እና ያለፈው ነገር ቤተሰቦቹን እንደሚያገኝና እንግዲህ ስለ ቤተሰቦቹ እድል የምታውቀው ነገር ነበር። እና ቢሆንም ግን አብሮ እየተጫወቱ ነበር። እና ሜላት በዚህ ትበሳጭና ትናደዳለች። እየተበሳጨችም እየተናደደች የምታደርገው ነገር ሁሉ ራስ ያጋባ ነበር። እንዳለ ያለችው መንቅርቅር ታደርግና ትጥለዋለች። የእድልን ልብሶችና እቃውን በሙሉ መቀራቀረች። እንደ አጋጣሚ አክስቴ ውጭልኝ ስትላት ሮማን ትመጣና ምን እያረሰናች ነው? ሜላት አንቺ አብደሻል እንዴ? የልጅቷን ክፍል ምን እያረግሽ ነው? ውጪ ብላ ታስወጣታለች። እና ክፍሏን ታስተካክላለች እቃውን በሙሉ። ነገር ግን እድል ግን እቋን እንደምንቅርቅር እንዳደረገችው አክስቷ ካስተካከለች በኋላ ትወጣለች። ቢኒና እድል እንግዲህ ወደ ሮም ይገቡና አብረው ቁጭ ብለው ያወራሉ። እድልን ቢኒን ትወደዋለች፣ ቢኒ እድልን ይወዳታል። ነገር ግን አንድ ያልታወቀ ነገር ቢኖር የእህታሞች ልጆች መሆናቸውን በጭራሽ አላወቁም። አብረውም ያድራሉ። አብረው ወቅቱ ጊዜ አብረው እያሳለፉ ነበር። ነገር ግን እድልን ወንድሜ ወይ የአክስቴ ልጅ ይሆናል ብላ አልጠበቀችም ነበር። ነገር ግን እሱም እንደዛው ግን ባደረገው ነገር የጸጸትና ብቻው ኖሯል። እና ካደረገ በኋላ ጸጸቱ ምን ያደርጋል ሳይደረግ ነበር መጠንቀቅ እንጂ። ነገር ግን እድልም ስትነሳ ቢኒ አኩርፎ ነበር። ቢኒ ምን ሆነሃል እባክህን ትለዋለች። ነገር ግን ባደረገችው ነገር አትጸጸትም፣ ምክንያቱም ተወደው ስለነበረ። እናም እሱም እባክህ ተረጋጋው፣ በጣም የትሄዱ ብሎ ይጨነቃሉ፣ ከዚህ መሄድ አለበት ስትል ትናገራለች። አክስቴ ቆይ አንቺ እዚህ መኖርሽ ምን ይጠቅመኛል? ካረዳሽኝ ቢኒ የራሴ ካላረግሽም እዚህ መሆንሽ ለእኔ ምንም አይጠቅመኝም ስትልም ትጨዋለች። ቆይ ምንድነው የምትፈልጊ? አብደሻል እንዲህ በማለቱም ይጨዋታል። አይ ቢሆንም ግን እኔ አንቺን ምረዳ ምንም ነገር የለም። ማንም ሰው ምን ነው ታዲያ አይኔ ብሌን ምርጥ እንደሆነች እድል አውቃለሁ፣ ግን ደግሞ አብሮ እንደሆኑም አልፈልግም። እናም ስትለው ታዲያ ምን ነው አይናችን ልንዋሽ ነው እንዴ? ለእሷ እያደነቅሽ ነው? ለእሷ እየወደሽ ነው አክስቴ ብላ ትጫዋለች። የልጅ ሜላት እባክሽን ሁሉ ነገር እንድናገር ስርዓትሽን ያዢ በማለት ትጫወበታለች። ነገር ግን ሜላት ቢኒን የራሱ ለማድረግ በጣም ትበሳጭና ትናደዳለች። ነገር ግን እናም ሮማን አንድ ነገር ልጠይቅሽ ብላም ትጠይቃለች። ምናልባት እኮ እነኚህ ልጆች አንድ ላይ መሆን የለባቸው፣ እሷ ሰራተኛ እና ቢኒ በጭራሽ አይመጣጠንም ስትል ምንድነው የሚጎደው? እሷም እኮ የኔ ልጅ ነች ስትል እሱ ደግሞ ምን ማለት ነው ብላም ትባሳጫለች። አዎ ልጄ ነች ስትሎም ትናገራለች። ቢሆንም እድል ምንም የሚጎላት ነገር የለም።
በእርግጥ እነሱ ምንም ማድረግ አንችልም እና እድልም በመጨረሻ የትክክለኛ የቢኒ እናት ማን እንደሆነ ልትነግራት ወሰነች። እና ከአንተ ምንም ነገር መደበቅ አልፈልግም፣ ሁሉ ነገር ልነግርህ እፈልጋለሁ። እድል እባክሽ አታስጨንቅኝ፣ የተፈጠረው ነገር ንገረኝ ሲል ይጠይቃታል። እሷም እሺ በማለት ልትነግረው ስትወስን እናቱ ሮማን እንደሆነ ስትነግረው በጣም ይደነግጣል።